ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዛሬም በድጋሚ በፊልጵስዩስ መልእክት ምዕራፍ 3 ተገናኝተናል። ባለፈው ጊዜ ምዕራፍ 2ን ለማየት ሞክረን ጥሩ ጊዜ እንደነበረን አስታውሳለሁ። ዛሬ ደግሞ ምዕራፍ 3ን የምናየው ይሆናል ማለት ነው። ፊልጵስዩስ ምዕራፍ 3 ቁጥር 1 ላይ በጌታ ስለመደሰት ይናገራል። ከቁጥር 2 እስከ 11 ደግሞ ከስህተት አስተማሪዎች ከውሾች ይላቸዋል፣ ክፉ ሰራተኞች ይላቸዋል፣ ከነሱ ስለመጠበቅ ያስተማረበት ነው። በዚህም ደግሞ ራሱን እንደ ምሳሌ አድርጎ ያነሳል። ከቁጥር 12 እስከ 17 ደግሞ ስለ መዘርጋትና ስለ ማደግ ስለ መንፈሳዊ ሕይወት ይናገራል። ከቁጥር 18 እስከ 21 ደግሞ ስለ ስህተት አስተማሪዎች ባህሪ እና ጳውሎስ በዚህ ጉዳይ ላይ ስለሚሰማው ሐዘን ተናግሮ ምዕራፍ 3 ያልቃል ማለት ነው። በአጭሩ ምዕራፍ 3 21 ቁጥሮች አሉት። እንደዚህ አድርገን ደግሞ በአራት ከፍለን ለማየት እንሞክራለን ማለት ነው። እንግዲህ ምዕራፍ 3 ቁጥር 1 ላይ ሐዋርያ ጳውሎስ የመጽሐፍ ቅዱስ ጭብጥ ዋና ሐሳብ ስለሆነው በጌታ ስለመደሰት በመናገር ነው የሚጀምረው። ምዕራፍ 3 ቁጥር 1 ላይ ምን ይላል? በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ ይላል። ደጋግሞ ስለተናገረው በጌታ ስለመደሰት እሱም እንደዚህ ይላል። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም፣ ለእናንተ ግን ደህና ነው ይላል። አሁንም ቢሆን ደስታቸውን በሁኔታዎች ላይ ሀፕን በሚያደርገው ነገር ላይ ሳይሆን ማኖር ያለባቸው በጌታ ላይ መሆን እንዳለበት አጽንዖት ሰጥቶ ደጋግሜ እነግራችኋለሁ ይላል። ይሄ ደግሞ ለእናንተ በጣም ጥሩ ነገር ነው። ማስታወስ አለብኝ። ደስታችሁን እውነተኛ የሆነውን ደስታ ውስጣዊውን ደስታ በጌታ በኢየሱስ ክርስቶስ ላይ ነው እንጂ ሁኔታ ላይ አታድርጉት። ባይቻንስ የሆነ ነገሮች ሊሳኩ ይችላሉ፣ ላይሳኩ ይችላሉ። በዛ ላይ ደስታችሁን ካደረጋችሁት የጌታ ሰላም ከእናንተ ጋር አይሆንም። ስለዚህ አሁን መደሰት ያለብን በማይተወን በማይጥለን ለዘላለም ታምኖ በሚኖር እውነተኛ አምላክና የዘላለም ሕይወት በሆነው በጌታችን በኢየሱስ ክርስቶስ ላይ ባለን እምነት ደስታችንን እዛ ላይ ማኖር መቻል አለብን። ደስታችን የተቀመጠበትና ያረፈበት ቦታ ላይ ደስታን ቀጣይ ያደርገዋል። ካልሆነ ደግሞ በፈረቃ የምንደሰትና የምናዝን ሰዎች እንሆናለን። ስለዚህ ደስታችን ለምን በፈረቃ ይሆናል? ስናገኝ እየተደሰትን ስናጣ ደግሞ ለምን እንከፋለን? በተለያየ ሁኔታ ውስጥ ባለፍን ቁጥር ሕይወት በሰመረና ባልሰመረ ቁጥር ነገሮች በተሳኩና ባልተሳኩ ቁጥር ደስታችን ላይ እዛ ማኖር በጣም አስቸጋሪ ይሆናል። ሕይወት እንዲጎመዝዝ እርካታ ቢስ እንድንሆን ያደርገናል። ስለዚህ መደሰት ያለብን በጌታ ነው። ይሄንን ደግሞ ደጋግሜ ማስታወስ አለብኝ። ይሄ ለእናንተ በጣም መልካሙ ነገር ነው በማለት ይናገራል። በማስቀጠል ከቁጥር 2 እስከ 11 ላይ ደግሞ ስለ ሐሰተኛ አስተማሪዎች ስለ ሕግ አስተማሪዎች ይናገራል። በጳውሎስ ዘመን በጣም አስቸጋሪ የነበረው ነገር ምንድን ነው ካልን እነዚህ ሐሰተኛ ወንድሞች የስህተት አስተማሪዎች ሁልጊዜ ለጌታ ለኢየሱስ ክርስቶስ የመስቀል ስራ እንቅፋትና ጠላት ሆነው የመመላለሳቸው ጉዳይ ሁልጊዜ ጳውሎስን የሚያስጨንቀው የሚያሳዝነው የሚያስመርረው ነገር እሱ ሆኖ ነው የምታዩት። እና ሐዋርያ ጳውሎስ ቁጥር 2 ላይ እንደዚህ ይላል፣ ከውሾች ተጠበቁ፣ ከክፉ ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ ይላል። እነዚህ በጣም አስመሳዮች፣ ግብዝነት ያለባቸው፣ ለሆዳቸው ያደሩ፣ የጌታን የማይፈልጉ ክፉ ሰራተኞች ናቸው። ክፉ ሰራተኞች ናቸው። እውነተኛውን የወንጌልን መልእክት አጣመውና ልዩ ወንጌል አድርገው መገረዝ አለባችሁ እያሉ የሚያስተምሩ፣ የሙሴን ሕግ መጠበቅ አለባችሁ እያሉ የሚያስተምሩ የስህተት አስተማሪዎች እነዚህ ምንድናቸው አለ? ውሾች ይላቸው። ለምንድነው ሐዋርያ ጳውሎስ የስህተት አስተማሪዎችን ውሾች የሚላቸው ከተባለ እንግዲህ አስቡት፣ የተፉትን ድጋሚ የሚልሱ አይነቶች ስለሆኑ ነው። የተዉትን ነገር ይመለሱበታል። አንድ ሰው እኮ በጌታ በኢየሱስ ክርስቶስ ሲያምን
ሲያምን በሕግ እንደማይጸድቅ ማመኑ ነው በመሰረቱ ማለት ነው። ይሄንን ግን እውነት ያውቃሉ። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ የሆነው በሙሴ ከሆነው በሙሴ ይሆናል ተብሎ ከሚጠበቀው ነገር የተለየ ነው። ሙሴንና ኢየሱስን ማመሳሰል አንድ ማድረግ እንደማይቻለው ሕግና ጸጋን ማጋባት አይቻልም። እነዚህ ሰዎች ግን የሚታትሩት ሁለት የማይገናኙ ነገሮችን ነው ለማገናኘት፣ እንጨትና ብረት እንዲሳሳብ ነው የሚፈልጉት። ነገር ግን ይሄ በፍጹም የማይሆን ነገር ነው። ስለዚህ ሐዋርያው ጳውሎስ ከውሾች ተጠበቁ፣ ከክፉ ሰራተኞች ተጠበቁ፣ ከእንደነዚህ አይነት ሰዎች ተጠበቁ ይላል። የዘላለም ሕይወት የሚገኘው በጌታ በኢየሱስ ክርስቶስ በማመን ሆኖ ሳለ እነሱ ግን ግርዛት ይጨመር ይላል። የሙሴን ሕግና ሥርዓት እንደገና ይደርባል። በኢየሱስ ክርስቶስ የተሰራው የመስቀል ሥራ ሳፊሸንት ነው። በቂ የሆነ ነገር ተሰርቷል። በመስቀል ድነታችን ተፈጽሟል። ከዚህ ውጪ ፕላስ የምናደርገው ጌታ ኢየሱስ አለ፣ ከዛ ደግሞ ጸጋ አለ፣ ከዛ ከዚህ ጸጋ ላይ እንደገና ደግሞ ሕግን መጨመር የሚባል ነገር የለም። ሕግና ጸጋ በጣም የተለያዩ ነገሮች ናቸው። ሕግና ጸጋን በአንድ ማመን፣ በአንድ መቀበል፣ በአንድ በሕግም በጸጋ መኖር አይቻልም። በጸጋ መኖር አይቻልም። አሁን እሰቡት ምን ይላል ገላትያ ምዕራፍ 3 ላይ ሐዋርያው ጳውሎስ ሕግ ማለት ክርስቶስ ኢየሱስ እስከሚመጣ ሊገለጥ ላለው እምነት፣ ያ እምነት እስከሚመጣ ድረስ ወደ ክርስቶስ የሚያመጣ ምናችን ነው? ሞግዚታችን። ከዛ ዋናችን ወላጃችን ክርስቶስ በሚመጣበት ጊዜ ከዚህ በኋላ ሕግ የሞግዚትነት ስርዓቱን ያጠቃል። ከሕግ በታች አይደለንም፣ ከጸጋ በታች ነን። እነዚህ የስህተት አስተማሪዎች ግን ሁልጊዜ ከሕግ በታች ሊያደርጉን ነው የሚሞክሩት። ስለዚህ ከነሱ ተጠበቁ ይላል እና መገረዝ ብለው የሚሰብኩት ነገር ሐሰተኛ መገረዝ ነው። በስጋ የሚደረግ መገረዝ ምንም ጥቅም የለው። በመንፈስ የሚደረገው መገረዝ ነው ትክክለኛ። እንደዚህ ይላል፣ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን እኛ የተገረዝን፣ በቃ ተገርዘናል። በመንፈስ የልባችንን ሸለፈት ከኛ አስወግደን በክርስቶስ ኢየሱስ ያመን ሰዎች ነው። ከዚህ ላይ እንደገና ተጨማሪ የሚባል ነገር የለም። ግሬስ አሎ ጸጋ ብቻውን በቂ ነው ለሰው ልጆች መዳን። እንዲሁም ሐዋርያ ጳውሎስ ከየት እንደወጣ መናገር ይጀምራል። እንግዲህ ትምክህት አስፈላጊ ከሆነ ብዙ የምንመካበት ነገር አለ ይላል። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ ይላል ሐዋርያ ጳውሎስ። እኔ እኮ በስምንተኛው ቀን የተገረዝኩ ሰው ነኝ፣ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበር። ፈሪሳውያን ማለት እኮ ሕጉን ለመጠበቅ የማሉ ሰዎች ናቸው፣ ለዛም የሚሰሩ ሰዎች ናቸው። ለሕጉ ራሳቸውን ጠበቃ አድርገው የሚቆጥሩ ለሕጉ ቀናተኞች ናቸው። ጳውሎስ ማለት ይሄ ሰው ፈሪሳዊ ሰው ዕብራዊ ነው። ስለ ሕግ ብትጠይቁ ፈሪሳዊ ነበር። ስለ ቅናት ብትጠይቁ እኔ ምን ያህል ቀናተኛ መሆኔን ማወቅ ብትፈልጉ ቤተክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ፣ ብሌምለስ ነበርኩኝ። እኔ በሕጉ መሰረት ምኖር ሰው ነበርኩ። ነገር ግን ይላል ሐዋርያ፣ ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። እንደ ጉዳት ቆጥሬዋለሁ። የሚጠቅም ስላልሆነ፣ ወደ እግዚአብሔር መንግስት የሚያስገባ ስላልሆነ የተውኩትን ነገር እነዚህ የስህተት አስተማሪዎች መጥተው ግን ወደዛ እኔ ወደ ተውኩት ነገር እነሱም ትተውት መጥተው አሁን ነው እንደ ውሾች መመለስ። ጥፋታቸውን እንደገና የተፉትን ነገር መላስ የሚፈልጉ ውሾች ናቸው። ደግሞ ክፉ ሰራተኞች ናቸው። የስህተት ትምህርታቸውን ሲያስተምሩት ኢንቴንሽናል የሚያስተምሩ አስተማሪዎችና አመፀኞች ናቸው ይላል። ነገር ግን እኔ መቆም የምፈልገው ይላል ሐዋርያው ጳውሎስ በጌታ በኢየሱስ ክርስቶስ ሞት ላይ በትንሣኤውና በኃይሉ ላይ መቆም ነው የምፈልገው በማለት ሐዋርያው ጳውሎስ ይናገራል ማለት ነው። ከዛ ከቁጥር 12 እስከ 17 የተናገረው ነገር ስለ ማደግ ነው። እንደዚህ በማለት ይናገራል። አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለሁ ብዬ እፈጥናለሁ ይላል። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። መንፈሳዊ ሕይወት የማደግ የመኖር የመቀጠል ነገር ነው እንጂ እንደያዝ ነው እንደጨረስ ነው ተረድተ ነው
እንደጨረሰን መቁጠር የለብን። ገና የትንሣኤውን ኃይል ለማወቅ መዘርጋት መቻል አለብን። ያወቅነው ነገር አለ አይደል? ከሱ እልፍ ማለት መዘርጋት፣ በመንፈሳዊ ዕውቀት ስር ሰደን በማደግ በዛ ላይ መቆየትና እየጨመርን መሄድ መቻል አለብን እንጂ ያለቀለት ነገር የለም። አሁን አንዳንድ ጊዜ አይታችሁ ከሆነ ደህንነትን አድቫንስ ማድረግ እንዳለብን እየታወቀ አንዳንድ ሰዎች ደህንነትን ተምሬያለሁ፣ ስለ ደህንነት ለምንድን ነው እያወራን ያለ ነው ምናምን ማለት ይፈልጋሉ። ሐዋርያ ጳውሎስ እኮ በመገለል ታላቅነት እንዳይታበይ የሥጋ መውጊያ የተሰጠው ሰው የትንሣኤውን ኃይል ገና አላወቅኩትም ይላል። ገና የተያዝኩበትን ነገር ለመያዝ መዘርጋት እፈልጋለሁ ይላል። ገና ማወቅ መረዳት የምፈልገው ነገር አለኝ ይላል። ታዲያ እኛ እንዳለቀለት እንደጨረስን ክርስትናን ተረድተ ነው እንደተጠናቀቀ ነገር ነው እየኖርን ያለ ነው። መጨመር አንፈልግም፣ ማደግ አንፈልግም። ይሄ ፈጽሞ ስህተት ነው። በጌታ በኢየሱስ ክርስቶስ ባለ ጸጋና ዕውቀት እደጉ እንደሚል ጴጥሮስ ማደግ መቻል አለብን። መለወጥ መቻል፣ እየጨመርን መሄድ መቻል አለብን። ፕሮግራም ከመካፈል ህይወትን ወደ መካፈል፣ እንደገና ደግሞ ከመረጃ ይልቅ በኤክስፒሪየንስ ደግሞ እግዚአብሔርን ወደ ማወቅ፣ የትንሣኤውን ኃይል ወደ መረዳት ማደግ መለወጥ ያስፈልጋል ማለት ነው። ከቁጥር 18 እስከ 21 ደግሞ ስለ ስህተት አስተማሪዎችና እነሱን በተመለከተ ስለሚሰማው ሐዘን ሐዋርያ ጳውሎስ እንዲህ በማለት ይናገራል። እንደዚህ ይላል፣ ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና ብዙ ጊዜ ስለነሱ አልኳችሁ፣ አሁን እንኳን እያለቀስኩ እላለሁ ይላል። ሐዋርያ ጳውሎስ በጌታ ደስተኛ ነው። እነዚህን ሰዎች ሲያስብ ግን ያለቅሳል። እነዚህን ሰዎች ሲያስብ ግን ያዝናል። የሚያጠፉት ጥፋት ኢየሱስ ክርስቶስ የሞተለትን ጉዳይ የማቅለላቸውን ነገር እያሰበ ሁልጊዜ ሐዋርያ ጳውሎስ ሐዘንተኛ ነው። በምን ሐዘንተኛ ነው? በእነዚህ በስህተት አስተማሪዎች ምክንያት ሐዘንተኛ ነው። እነዚህ ሰዎች የሚመላለሱት ለጌታ ለኢየሱስ ክርስቶስ የመስቀል ጠላቶች ሆነው ነው። በኢየሱስ ክርስቶስ በመስቀል ስራ የተጠናቀቀው ነገር ላይ ተጨማሪ ነገር እናደርግ ይላሉ። እንዳላለቀ ያወራሉ፣ ይሰብካሉ፣ ያስተምራሉ። ሰዎች በጌታ በኢየሱስ በተሰራላቸው ስራ እንዲያርፉ በማስተማር ፋንታ በራሳቸው ጥረት የእግዚአብሔርን መንግስት እንዲያገኙ ማስተማር፣ መስቀሉና የመስቀሉ ስራ በቂ እንዳልሆነ ማስተማር፣ እኛ የምንጨርሰውና የምንፈጽመው ነገር እንዳለ ማስተማር፣ ይሄ ለክርስቶስ መስቀል ጠላት ሆኖ መመላለስ ነው። እነዚህ የስህተት አስተማሪዎች ደግሞ ምልክት አላቸው። የሚያስተምሩት ሁልጊዜ ይላል እንደዚህ ይላል፣ ባህሪያቸውን ሲናገር ሆዳቸው አምላካቸውን ይላል። ነቀፋ እንዲደርስባቸው አይፈልጉም። ባገኙት አጋጣሚ ሁሉ መጠቀምና መታወቅ ነው የሚፈልጉት። ጌታ ኢየሱስ ክርስቶስ የሰራውን ስራ የመስቀሉን ስራ በማውራት ጌታ ኢየሱስ እንዲከብር ከፍ እንዲል እሱ ብቻ እንዲታይ አይፈልጉም። እነሱ ገንዘብ የሚያገኙበትን፣ አማኞች የነሱ ጥገኛ የሚሆኑበትን ነገር እየፈለጉ አቴንሽን ሲከሮች ናቸው። ትኩረት ፈላጊዎች ናቸው። ሲሰብኩ፣ ሲያስተምሩ፣ ሲተነብዩ የፈለገውን ነገር ሲያደርጉ ክርስቶስ ኢየሱስ እንዲልቅ፣ እንዲታይ፣ እንዲከብር አይደለም ፍላጎታቸው። ሆዳቸው አምላካቸው ነው። እነሱ ጥቅም ስለሚያገኙበት ነገር ብቻ ነው የሚያስቡት። ክብራቸው ደግሞ በነውራቸው ነው። ነውር የሚባለውን ነገር እያደረጉ በዛ መከበር ነው። ነውር የሚባለውን መጽሐፍ ቅዱስ ነውር የሚለውን ነገር ለምሳሌ አንድ ሰው በጌታ በኢየሱስ ክርስቶስ ስም አጋንንት አውጥቶ እሱ ሲከብር ነውር ነው። ግን እነዚህ ሰዎች ግን ምንም አይመስላቸው። የኢየሱስ መሸፈን፣ የኢየሱስ አለመታየት፣ የኢየሱስ አለመከበር፣ የኢየሱስ ስም አለመግነን ምንም አይመስላቸው። በስሙ ይነግዳሉ። ክብራቸው በነውራቸው፣ ነውር የሚባለውን ነገር ነው የሚያጌጡበት። እነሱ ሐሳባቸው ደግሞ ምድራዊ ነው። ሰውን ከምድር ጋር በይደው ከምድር ጋር አጣብቀው የሚያኖሩ ናቸው። ሁልጊዜ አማኞች በምድር ላይ ነግሰው እንደሚኖሩ፣ ሞትን እንዲረሱ፣ ንስሐ እንዲተዉ፣ ከጌታ ጋር መገናኘት እንዲተዉ በቃ አለ። እንዲሁም አንዳንድ አስተማሪዎች መጸለይን ሁሉ የሚቃወሙ አሉ። በቃ ነገር ሁሉ የተሰራ ያለቀለት ስለሆነ ከእግዚአብሔር ጥገኝነት እንዲወጡና ሙሉ ለሙሉ በእግዚአብሔር መታመን እንዲያቆሙ፣ ኃይል ያላቸው እንደሆኑ፣ ትንንሽ እግዚአብሔሮች እንደሆኑ ያስተምራሉ። በምድር ላይ ገዢዎች እንዲሆኑ ያስተምራሉ። ስለዚህ ሐሳባቸው በጠቅላላ ምድራዊ ነው።
ሐዋርያ ጳውሎስ ግን እንደዚህ ይላል፣ እኛ ግን ሀገራችን በሰማይ ነው ይላል። ሀገራችን በሰማይ ነው ሲል የቀበሌ መታወቂያ የለንም እያለ አይደለም። ሀገራችን በሰማይ ነው ሲል ግብር አንገብርም ማለት አይደለም። በዚህ ምድር አንሰራም፣ ሀብታም መሆንንም መቃወም ምናምን ማለት አይደለም። እያለ ያለው ግን ሁልጊዜ እይታችን መሆን ያለበት እኛ በዚያች ዓለም ስንኖር እንግዶችና መጻተኞች እንደሆን ልናስብ ይገባል እንጂ እዚህ ለዘላለም እንደሚኖሩ እያሰብንም እየሰራንም ልንኖር አይገባም። ጥለነው እንሄዳለን። ሀገራችን በሰማይ ነው። እንዲያውም ከላይ የሚመጣ መድኃኒትን እንጠባበቃለን። ጌታ ኢየሱስ ይመጣል፣ ኤኒታይም ይመጣል። ዛሬ አሁን ይህንን ትምህርት ሳልጨርስ ሊመጣ ይችላል። መቼ ሊመጣ እንደሚችል እንደ ሌባ ነው አመጣጡ፣ አናውቅም። ተዘጋጅተን መጠበቅ ነው። ወይ እሱ ይመጣል ወይ እኛ እንሄዳለን። ስለዚህ አማኞች ተዘጋጅተው መጠበቅ አለባቸው። ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛበት እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጠዋል ይላል። የትንሣኤ አካል እንለብሳለን፣ እንወሰዳለን። አባታችንና አምላካችን እግዚአብሔር ያዘጋጀልንን መንግስት እንወርሳለን። ስለዚህ ከምድር ጋር ተሰፍቶ መኖርን ከስህተት አስተማሪዎች ከእንደነዚህ ከምድር ጋር ሰፍተው በይደው ከሚያስቀሩን የስህተት አስተማሪዎች ልንጠበቅ እንደሚገባ ያስተምረናል ማለት ነው። ምዕራፍ 3ን ጠቅለል ስናደርገው አንደኛ የሚያስተምረን ነገር በጌታ መደሰት ነው። ደስታችንን ሁኔታዎች ላይ ማጣት ላይ ማግኘት ላይ አይደለም፣ ባይቻንስ አይደለም ማለት የሆነ የሚሆንና የሚደረግ ነገር ላይ ደስታችሁን አታኑሩት፣ በጌታ መደሰትን ተማሩ ይለናል። ከዛ ደግሞ ከስህተት ትምህርትና ከስህተት አስተማሪዎች ራስን መጠበቅ፣ ከነሱ መራቅ፣ ከነሱ መሸሽ በጣም አስፈላጊ እንደሆነ ያስተምራል። ከዛ መንፈሳዊ እድገትን መፈለግና በደረስንበት ደግሞ መመላለስ እንደሚገባን ያስተምረናል። ከዛም መስቀሉንና ትንሣኤውን ዋና አድርገን ልንመላለስ እንደሚገባ፣ ሀገራችን በሰማይ መሆኑን ማሰብ፣ በዚህ ሐሳብ መሞላትና በዚህ ሐሳብ መኖር እንደሚገባ የእግዚአብሔር ቃል ያስተምረናል ማለት ነው። ምዕራፍ 3 ይሄንን ይመስላል። ጌታ ከኛ ጋር ነበረ፣ መልካም ነገርን አስተምሮናል። ጌታ ኢየሱስ የተባረከ ይሁን። እንደተለመደው ይሄንን መልእክት ለሌሎች እንዲደርስ ሸር ማድረጋችሁን፣ ላይክ ማድረጋችሁን፣ ሰብስክራይብ ያላረጋችሁ ደግሞ ዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። በነገር ሁሉ ጌታ ኢየሱስ ይባርካችሁ። መልካም ጊዜ